ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን የሀብታሙ አስፋና ታምሩገናን ባለንበት ሰዓት አቆጣጠር ዛሬ ህዳር 29 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የፋኖ ወታደራዊ ጥቃትና የተደመሰሱት ያገዛዙ መስመራዊ መኮንኖች፣ የህግ ባለሙያዎቹ ጉዳይ፣ የደሴ ዙሪያው ጥቃት፣ የደቡብ ሱዳን ታጣቂዎች በጋምቤላ ከአሜሪካ የተባረሩ ስደተኞችና ግብጽ፣ የደባርቅ ዩኒቨርሲቲ ተማሪዎች መታፈን፣ የናይጄሪያ ጣልቃ ገብነት የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። ኮሎኔል ሽጥላና ሻለቃ ታምራት የተባሉትን ያገዛዙን ስልጣን አስጠባቂ ጦር መኮንኖች ጨምሮ ዛሬ ባደረገው ውጊያ ከ65 በላይ ጠላት ኃይል መደምሰሱን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ አስታወቀ። የአማራ ፋኖ ብሔራዊ ኃይል አፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ ዛሬ ህዳር 29 ቀን 2018 ዓ.ም በዙ ስር የሚገኘው 105ኛ ኮር 66ኛ ክፍለ ጦር በሰራው አስደማሚ ኦፕሬሽን ከአብይ አህመድ ስልጣን አስጠባቂ ሰራዊት ጋር ለተከታታይ 5 ቀናት ያደረገውን እልህ አስጨራሽ ውጊያ ተከትሎ ኮሎኔል ሽጥላና ሻለቃ ታምራት የተባሉት ያገዛዙ ስልጣን አስጠባቂ ወታደራዊ አዛዦችን ጨምሮ ከ67 በላይ ጠላት ኃይል መደምሰሱን አስታወቀ። ከእነዚህ መኮንኖች በተጨማሪ ለጊዜው ስማቸው ያልታወቀ ከመቶ አለቃ ጀምሮ እስከ ኮሎኔል ማዕረግ ያላቸው የአብይ አገዛዝ ስልጣን አስጠባቂ አመራሮች ሙትና ቁስለኛ መሆናቸውን የጠቀሰው መረጃ በአጠቃላይ በ5 ቀን ፍልሚያ ውስጥ ከ67 በላይ ጠላት ኃይል መደምሰስ ሲቻል ከ75 በላይ ጠላት ኃይል ከባድና ቀላል የመቁሰል አደጋ ማስተናገዱም ተገልጿል። ከ32 በላይ ክላሽንኮቭ የጦር መሳሪያ፣ 3 አስቃጥላይ ብሬን ጥይት፣ 1 የጦር ሜዳ መነጽር፣ 1 ባለ መነጽሩን ስናይፐር፣ ከ17 በላይ የእጅ ቦምቦች፣ ከ1500 በላይ የክላሽ ተተኳሽ፣ 2 የብሬን ሽንሽል፣ ከ100 በላይ የድሽቃ ተተኳሽ መማረክ መቻሉን አፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዛሬ ህዳር 29 ቀን 2018 ይፋ ባደረገው በዚሁ መረጃ ገልጿል። ለ4 ተከታታይ ቀናት ዘንዘን ከተባለ ቦታ በቀበሮ ጉድጓድ ውስጥ ተቀብሮ የሰደድ እሳት በሆነው ፋኖ ተከቦ ሲቀጠቀጥ የነበረ የአብይ አገዛዝ ስልጣን አስጠባቂ ጦር መውጫ ሲያጣ ብዙ 23 እና በቢኤም ከባድ መሳሪያ የታጀበ ተጨማሪ ኃይል ከፓዊና ከተለያዩ ቀጠናዎች በማሰባሰብ የተንቀሳቀሰ ሲሆን ዛሬ ምሽት እስከወጣው መረጃ ድረስ በ105ኛ ኮር 66ኛ ክፍለ ጦር የፋኖ አባላት እየተቀጠቀጠ እንደሚገኝ አስታውቋል። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ የህዝብ ግንኙነት ኃላፊ አርበኛ ማርሸት ጻሁ ይፋ እንዳደረገው በ66ኛ ክፍለ ጦር የፋኖ ነበልባሎች የቆሰሉት ያገዛዙ ስልጣን አስጠባቂ ጦር መኮንኖች ዛሬ ህዳር 29 ቀን 2018 ዓ.ም ዘንዘን ከተባለ ቦታ ላይ የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ የህዝብ ግንኙነት ኃላፊ አርበኛ ማርሸት ጻሁ እንዳስታወቀው በ66ኛ ክፍለ ጦር የፋኖ አባሎች አስቀድመው ጥቃት የደረሰባቸው የመከላከያ ከፍተኛ አመራሮች ዛሬ ህዳር 29 ቀን 2018 ዘንዘን ከተባለ ቦታ ላይ የተደመሰሱት ከፍተኛ መኮንኖች በሄሊኮፕተር መነሳታቸውን ጠቅሷል። ይህ በእንዲህ እንዳለ አፋብኃ ሰሜን አማራ ቀጠና በላይ ዘለቀ ዛሬ ህዳር 29 ቀን 2018 ዓ.ም ይፋ እንዳደረገው ራስ አሞራ ውብነት 3ኛ ኮር በዋቅ ዝጋላ ወረዳ ትላንት ያደረገውን ውጊያ ተከትሎ ጀብዱ መፈጸሙን 10 የአገዛዙ ሚሊሻዎች መማረካቸውን አስታውቋል። አፋብኃ በላይ ዘለቀ እዝ ራስ አሞራ ውብነት 3ኛ ኮር ሰሜን ብርቂ የክፍለ ጦር ራስ ገብሬ ብርጌድ በሰሜን ቀጠና በዋግ ዝቋላ ወረዳ ትላንት ዳር 28 ቀን 2018 የአገዛዙ ቅጥረኛ ባንዳዎች ላይ የሰነዘረውን ጥቃት ተከትሎ የቀበሌ ሊቀመንበር፣ የጸጥታ አስተዳደር፣ የብልጽግና ፓርቲ ኃላፊ፣ ወጣቶች ጉዳይ ኃላፊን ጨምሮ 10 ባንዳ ሚሊሻዎችን እስከነሙሉ ትጥቃቸው መማረክ መቻሉን በፎቶግራፍ ማስረጃ አስደግፎ ይፋ አድርጓል። እነዚህ ቅጥረኞች በህዝባችንና በትግላችን ላይ ያለ ጉዳት ሲያደርሱ የነበሩና በተኩስ ልውውጥ እድለኛ ሆነው እጃቸውን ወደ ሰማይ ቀስረው የማረክናቸው ናቸው። በርካቶች በፈቃዳቸው ፈርሰው እየተቀላቀሉ ሲሆን ቀሪ ፈቃደኛ ያልሆነው ላይመለስ እየተሸኘ ይገኛል በማለት አፋብኃ ሰሜን አማራ ቀጠና በላይ ዘለቀ ዛሬ ህዳር 29 ቀን 2018 ይፋ ባደረገው በዚሁ መረጃ ገልጿል። በቅርቡ በኦሮሚያ ክልል ምስራቅ ወለጋ ዞን ጅማ አርጆ ወረዳ ውስጥ በመደበኛ ስራ ላይ ሳሉ በታጣቂዎችም ከታፈኑትም 3 ጠበቆች መካከል 2 ከቤተሰቦቻቸው ጋር ተቀላቀሉ። አንደኛው በሕክምና እርዳታ ላይ መሆናቸው ተገለጸ። ባለፈው ህዳር 17 2018 ዓ.ም ከሰዓት በኋላ ለህግ ጥናትም ለስራ ተልኮ ሲንቀሳቀሱ የነበሩ አሽከርካሪውን ጨምሮ 4 የህግ ባለሙያዎች ወይም ጠበቆችም ታግተው መወሰዳቸውን አንድ አቃቢ ህግ መገደላቸውን በወቅቱ የአቃቢ ህጎች ማህበርን ጠቅሰን መዘገባችን ይታወሳል። ከአካባቢው የወጡ መረጃዎች እንደገለጹት በወቅቱ ከታገቱት የህግ ባለሙያዎች መካከል 2 ከእገታው ነፃ ወጥተው ከቤተሰቦቻቸው ጋር
የተቀላቀሉ ሲሆን በወቅቱ ጉዳት የደረሰባቸው አንድ ጠበቃም ወደ አዲስ አበባ ተወስደው ተገቢው የሕክምና እርዳታ እየተሰጣቸው ይገኛልም ተብሏል። ከታጋቾቹ መካከል እና ነጻ የሆኑት አቶ አለማየሁ መለስን ለመገናኛ ብዙሃን በሰጡት አስተያየት አጋቾቹ ያልታወቁም ታጣቂዎች የሚባለው ውሸት ነው፣ እኛም የታገትነው መንግስት ኦነግ ሸኔ በሚላቸው ራሳቸውን የኦሮሞ ነጻ አውጪም ሰራዊት ብለው በሚጠሩ ታጣቂዎች ነው። ከበደሌ ወደ ደዴሳም ስንጓዝ ጥቃቱ ደርሶብናል በማለት እማኝነታቸውን ሰጥተዋል። አቶ አለማየሁ መለስም አዲስ ለገሰና ይርጋለም ምትኩ ከተባሉትም ጠበቆችም እገታ ጀርባም ስሙ የተጠቀሰው የኦሮሞ ነጻ አውጪ ሰራዊት ወይም ኦላም መረጃው ሐሰተኛና የተሳሳተ የስብዕና አገላለጽ ነው በማለትም አስተባብሏል። በታጣቂዎቹ የተገደሉትም አቶ ነገሰ ከበደ በብዙዎችም ዘንድም ታታሪ ሰራተኛ፣ ተግባቢ፣ የፖለቲካ ውግንና የሌላቸው የልጆች አባትና የቤተሰብ አስተዳዳሪ መሆናቸውን በቅርበትም የሚያውቋቸው ሐዘናቸውን ገልጸዋል። በኢትዮጵያ ውስጥም ከቅርብ ዓመታት ወዲህም ለገንዘብና ለጥቅማ ጥቅም ሲባል ሰላማዊ ዜጎችን ማገትም፣ ደጎስ ያለ ገንዘብ መጠየቅም፣ እድለኞች የሆኑ ገንዘብ ከፍለው መለቀቅም፣ ካልሆነ ደግሞ የታጋቾችን አካል ማጉደል፣ ግፋ ሲልም ሕይወታቸውን መቅጠፍም እየተለመደ መምጣቱ ይስተዋላል። አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ በደሴ ዙሪያ በላጎ ተወርዋሪ ልዩ ሻለቃ ያደረገውን ጥቃት ተከትሎ ድል መቀዳጀቱን አስታወቀ። በተለያዩ ግንባሮች በጠላት ላይ እየተወሰደ ያለው ወታደራዊ እርምጃ ተጠናክሮ ቀጥሏል። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 29 ቀን 2018 ይፋ ባደረገው መረጃ በዕዙ ስር በላጎ ሻለቃ በደሴ ዙሪያ ወረዳ ሞቴ ከተማ ላይ በአብይ አገዛዝ ስልጣን አስጠባቂዎች ምሽግ ላይ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 29 ቀን 2018 ይፋ ባደረገው መረጃ በዕዙ ስር የምትገኘው በላጎ ሻለቃ በደሴ ዙሪያ ወረዳ ሞቴ ከተማ ላይ ምሽግ ሰርቶ ሊቀመጥ በነበረው በአንድ አድማ ብተናና ሚሊሻ ምሽግ ላይ ድንገተኛ ጥቃት በመሰንዘር ዛሬ ህዳር 29 ቀን 2018 ድል መቀዳጀቱን አስታውቋል። በአንድ አድማ ብተናና ሚሊሻ ምሽግ ሰርቶ ለመቀመጥ እቅድ የነበረውና ምሽጉ ከተሰራ አንድ ቀን እንደነበረው የጠቀሰው መረጃ ዛሬ ህዳር 29 ቀን 2018 ምሽጉ ድረስ ዘልቆ በመሄድ መብረቃ የሆነ ጥቃት በማድረስ በላጎ ተወርዋሪ ልዩ ሻለቃ ጠላትን ሙትና ቁስለኛ በማድረግ ድል መጎናጸፏን አስታውቋል። ቀሪ ፋሽስቱ የብልጽግና አገዛዝ ሰራዊት እግሬ አውጪኝ ብሎ ወደ ደሴ ከተማ ለመፈርጠጥ መገደዱን የጠቀሰው ይኸው መረጃ በዚህ ጥቃት ክላሽንኮፕና ተተኳሾች መማረክ የተቻለበትና በጠላት ላይ ከፍተኛ ኪሳራ የደረሰበት የበላጎ ሻለቃ ተወርዋሪ አናብስቶች በሰሩት መብረቃዊ ጥቃት በድል ታጅበው ወደ ሞቴ ከተማ መንቀሳቀሳቸውን ይኸው መረጃ ጠቅሷል። ይህ በእንዲህ እንዳለ በቀጠናው ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ዛሬ ህዳር 29 ቀን 2018 በተመሳሳይ ተፈራ ማሞ ክፍለ ጦር በአገዛዙ ስልጣን አስጠባቂ ሰራዊት ላይ የደፈጣ ጥቃት ሰንዝሮ ድል መቀዳጀቱን አስታውቋል። ተፈራ ማሞ ክፍለ ጦር ዛሬ ህዳር 29 ቀን 2018 ከንጋቱ 12 ሰዓት እስከ ቀትር 6 ሰዓት ተኩል ድረስ በወሰደው የደፈጣ ጥቃት ከአይና ቡግናና ከአይና ቅዱስ ሳርቤ መውጫ ሲንቀሳቀስ በነበረው የአገዛዙ ስልጣን አስጠባቂ ወራሪ ሰራዊትና ባንዳ ሚሊሻዎች ላይ ሶራ ሜዳ በሰነዘረው ድንገተኛ ጥቃት ጠላት ላይ ከፍተኛ ድል መቀዳጀቱን አስታውቋል። በዚህ የደፈጣ ጥቃት የክፍለ ጦሩ 2ኛ ሻለቃ፣ 4ኛ ሻለቃ፣ 3ኛ ሻለቃና አንድ ሻምበል በተናበበና በተቀናጀ መንገድ በወሰነዘሩት ጥቃት የጠላት አንድ የፖሊስ መኪናና አምቡላንስ ቁስለኛ ይዞ ለመመለስ የተገደደ ሲሆን ከ12 በላይ ጠላት ኃይል መደምሰሱን 7 ጥቁር ክላሽ ከ836 የብሬን ተተኳሽና 659 የክላሽ ተተኳሽ መማረክ መቻሉንም ይኸው መረጃ ጠቅሷል። በየተሰለፈበት የፋኖን ጥቃት መቋቋም ያቃተው አገዛዙ ስልጣን አስጠባቂ ወራሪ ሰራዊት በቡግና ወረዳ 03 መስቀለ ክርስቶስ ቀበሌ እየተባለ ከሚጠራ ቦታ የከብት ሳር ወይም መኖ ተሸክሞ ያገኘውን የ16 ዓመት ታዳጊ 2 ቦታ ላይ በክላሽ በማቁሰል አውድማ በመለቅለቅ ላይ የምትገኝ የ17 ዓመት ልጃገረድን በክላሽ በማቁሰል አውድማ ላይ የነበረውን እህል በማቃጠል መስቀለ ክርስቶስ ቀበሌ ላይ ቤት ለቤት በመዞር ህዝቡን ገንዘብ በመዝረፍ አገዛዙ በአማራ ህዝብ ላይ የተለመደውን የጭካኔ ጥቃት ማድረሱን አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 29 ቀን 2018 ባወጣው በዚሁ መረጃ ጠቅሷል። የአገዛዙ ስልጣን አስጠባቂ ወራሪ ሰራዊት ከዚህ በተጨማሪ አይና ከተማ ላይ ህዝቡን በየቤቱ በመግባት አስገድዶ ማስወጣት፣ በመናኸሪያ የሚገኝ ደንብ አስከባሪና ተሳፋሪ እንዲሁም በትምህርት ገበታቸው ላይ የሚገኙ ተማሪዎችን አስገድዶ ማስወጣት፣ በግዳጅ ሰብስቦ ከልጆቻችሁ ጋር አስታርቁና አስታራቂ ሽማግሌ መልምሎ የ3 ዓመት ግብር ትከፍላላችሁ በሚል ህዝቡን ለማስገደድ የሞክሩ ቢሆንም ህዝቡ ሽማግሌ አንመለምልም፣ ልጆቻችን የወጡት እውነት ይዘው ነው፣ ከዚህ ውጪ ቡግና በጦርነት በድርቅና በወረርሽኝ ሲሰቃይ የነበረ ህዝብ ከየት አምጥቶ ግብር ይከፍላል? እናንተኛን የፈለጋችሁን ገንዘብ ለመሰብሰብ ነው የሚል ምላሽ መስጠታቸውን አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ይፋ ባደረገው በዚሁ መረጃ አስታውቋል። ይህ በእንዲህ እንዳለ በቀጠናው
በዋድላ ወረዳ በህዝብ ተቋማቶች ላይ የብልጽግናው አገዛዝ ወታደር እያሰለጠነ መሆኑ ታውቋል። ትምህርት ቤቶች፣ ቴክኒካል ሙያና የወጣቶች መዝናኛ ቦታዎች የወታደራዊ ማሰልጠኛ ያደረገው የአብይ አገዛዝ የኮን ከተማ ህዝብን ከፍተኛ ስጋት ላይ መጣሉ አፋብኃ ምስራቅ አማራ ቀጠና ዛሬ ህዳር 29 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። የአገዛዙ ሰልጣኞች የሚተኩሱት የተኩስ ድምፅ እጅጉን የከተማውን ማህበረሰብ ደህንነት ስጋት ላይ መጣሉን፣ ትምህርት ቤቶች ስለተዘጉ የማህበረሰቡ ፍርሃት ከጊዜ ወደ ጊዜ እየጨመረ መምጣቱን የከተማዋ ነዋሪዎች መናገራቸውን ጠቅሷል። ለሰልጣኝ ወታደሮች የሎጂስቲክ አቅርቦት ከህዝቡ ተሰብስቦ ለወረዳው የዶሮ እርባታ ተብሎ የመጣኔ 10 ሚሊዮን ብር ከህዝቡ በመንጠቅ የወታደር ማሰልጠኛ መደረጉን ህዝቡ በተቃውሞ እያነሳ መሆኑን ይኸው መረጃ ጠቅሷል። በአዲስ አበባ ከተማ ውስጥም ተሳፋሪ ደንበኛውን በመግደል ለአንድ ዓመትም ሲፈለግ የነበረው ተጠርጣሪ ግለሰብ በቁጥጥር ስር መዋሉን ፖሊስ አስታወቀ። ባለፈው ሐምሌ ወይም በፈረንጆቹ ጁላይ 12 2024 በአዲስ አበባ ከተማ አገር አማን ብሎ በአንድ ታክሲ ውስጥ በግምት 11 ሰዓት ከ45 ምሽት ላይ ሲንቀሳቀስ የነበረው ወጣቱ ሚካኤል ውቤ ቦሌ ክፍለ ከተማ ወረዳ 1 ቦሌ መድኃኔዓለም ቤተክርስቲያን አቅራቢያ ሲደርስ በህይወቱ ያልጠበቀው ነገር ይከሰትበታል። ሩቅ አላሚው የሰላም ጉዞ የጀመረው ወጣቱ ሚካኤል ማንነቱ ለጊዜው ባልታወቀ ግለሰብም ተገድሎ አስክሬኑ ቦሌ ሚካኤል ቤተክርስቲያን አቅራቢያም ወድቆ ይገኛል። በወቅቱ የሟቹ ማንነትን አጣርቶ ለማወቅም የተሳነው ነገር ግን የተጠርጣሪው ማንነትን ያፈላለገው ፖሊስ ምርመራውን እና ክትትሉን በማጠናከር ከወራትም ክትትል በኋላም ተጠርጣሪውን የታክሲ አሽከርካሪን በትላንትናው ዕለት በቁጥጥር ስር ማድረጉን ፖሊስም አስታውቋል። በኢትዮጵያ ውስጥ በተለያዩ በዋና ከተማ አዲስ አበባ ከተማ ውስጥ በጦር መሳሪያና በተሽከርካሪዎችም የተደገፉ በታክሲ ተሳፋሪዎች ላይ ወይም በታክሲ ደንበኞች ላይ ያነጣጠሩ የገንዘብ ንጥቂያም ተከትሎ የአንዳንድ ወገኖችም ህይወትን ለጉዳት የሚዳርጉ ወንጀሎች የሚፈጸምባቸው ወሬዎችም በቅርበት የሚከታተሉ ወገኖችም አስቸጋሪና አሳች ወደሆኑ ስፍራዎችም ከመሄድ የእንቅስቃሴ ሰዓታቸውን ለመገደብ መቆጠባቸው ወይም መገደዳቸው በተለያዩ ጊዜያትም ሲገልጹ ይሰማል። የከሰም ኮር ኃይለማርያም ማሞ ክፍለ ጦር 4ኛ ቦጋለ ሬጅመንት ከአባት አርበኞች ጋር በጥምረት በጠላት ላይ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ኃይል አፋብኃ ደቡብ አማራ ቀጠና አሳምነው እዝ ዛሬ ህዳር 29 ቀን 2018 ይፋ ባደረገው መረጃ በእዙ የከሰም 2ኛ ኮር ኃይለማርያም ማሞ ክፍለ ጦር 4ኛ ቦጋለ ሬጅመንት ከአባት አርበኞች ጋር ተቀናጅተው ሸኖ ከተማ በመግባት በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ መቻሉን አስታውቋል። የኃይለማርያም ክፍለ ጦር 4ኛ ቦጋለ ሬጅመንት ከአባት አርበኞች ጋር ከአዲስ አበባ 60 ኪሎ ሜትር ርቀት ላይ የምትገኘው ሸኖ ከተማ ድረስ ዘልቀው በመግባት የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት ላይ ድንገተኛ ጥቃት ሰንዝረው ድል መቀዳጀታቸውን አስታውቋል። የብልጽግና ዙፋን አስጠባቂ ሰራዊት የሸኖ ከተማና የአካባቢውን ማህበረሰብ አስገድዶ ለስብሰባ እያስወጣ ባለበት ወቅት የኃይለማርያም ማሞ 4ኛ ቦጋለ ሬጅመንት ከአባት አርበኞች ጋር ሰርገው በመግባት 3 የጠላት ኃይል እስከ ወዲያኛው በመሸኘት 5ቱን ማቁሰላቸውን ገልጿል። የፋኖ ጥቃት ያበሳጨ የብልጽግና ዙፋን አስጠባቂ ወራሪ ሰራዊት ያሌለ ኃይሉን ከሰምቦና ጫጫ አክተልትሎ በ3 ግንባር አውደ ውጊያ ቢያደርግም ያልጠበቀው የመልሶ ማጥቃት እርምጃ ማስተናገዱንም ይኸው መረጃ ገልጿል። በፈጦ አለ መስኖ ቀበሌ ግንባር፣ በጫጫ መንደር፣ ባራጌቻ ግንባር በሸኖ ከተማ ዳር ለማጥቃት የሞከረው አገዛዝ አይቀጡ ቅጣት ተቀጥቶ የተረፈ ኃይሉን ይዞ ለመፈርጠጥ መገደዱን ይኸው መረጃ ገልጿል። የኃይለማርያም ማሞ ክፍለ ጦር 4ኛ የቦጋለ ሬጅመንት የአባት አርበኞች ጠላት ያቀደውን የስብሰባ አጀንዳ እንዲቋረጥ በማድረግ በሰላም ወደ ምድብ ቀጠናቸው መመላሳቸውን የአማራ ፋኖ ብሔራዊ ኃይል አፋብኃ ደቡብ አማራ ቀጠና አሳምነው ዛሬ ህዳር 29 ቀን 2018 ይፋ ባደረገው በዚሁ መረጃ ገልጸዋል። ይህ በእንዲህ እንዳለ በተለያዩ ግንባሮች ለአብይ አገዛዝ ሲባል ህይወታችንን አናጣም ያሉ ወታደሮች ከነትጥቃቸው እጃቸውን ዛሬ መስጠታቸው ተገለጸ። አብይ አህመድ በማናሸንፈው ጦርነት ውስጥ ዘፍቆናል ያሉ የአገዛዙ ስልጣን አስጠባቂ ወታደሮች ለፋኖ ዛሬም እጃቸውን መስጠታቸውን የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ አስታወቀ። የአማራ ፋኖ ብሔራዊ ኃይል አፋብኃ በላይ ዘለቀ እዝ ዛሬ ህዳር 29 ቀን 2018 ዓ.ም ከነትጥቃቸውና ፎቶግራፋቸው አስደግፎ ይፋ ባደረገው መረጃ የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት 96ኛ ክፍለ ጦር 5ኛ ሬጅመንት የሰራዊት አባላት የሆኑት አብዱል
አብዱል ሰመድ ሐሰንና ፍቃዱ በላይ 2 ክላሽንኮቭ የጦር መሳሪያ፣ 8 ካዝና፣ 5 ቦምብ ከ300 በላይ ተተኳሽ በመያዝ ፋሽስቱን አገዛዝ በመክዳት የአማራ ፋኖ ብሔራዊ ኃይል አፋብኃ በላይ ዘለቀ ዕዝ መይሳው ካሳ 2ኛ ኮርን መቀላቀላቸውን አስታውቋል። አብይ አህመድ በማናሸንፈው ጦርነቱ ዘፍቆናል፣ የግፍ አገዛዙን በመክዳት ከአማራ ፋኖ ጎን እንሰለፋለን በማለት እስከ ሙሉ ትጥቃቸው እንደከዱ ያስረዱት ወታደሮቹ ጓዶቻቸው ተመሳሳይ ውሳኔ እየወሰኑ ፋኖ እንዲቀላቀሉ የበኩላቸውን ጥሪ ማድረጋቸውን አፋብኃ በላይ ዘለቀ ዕዝ ዛሬ ይፋ ባደረገው በዚሁ መረጃ አስታውቋል። ይህ በእንዲህ እንዳለ በተመሳሳይ አንድ የቡድን መሳሪያና 3 የነፍስ ወከፍ ክላሽ በመያዝ የአገዛዙ ስልጣን አስጠባቂ ወታደሮች ባለሽርጡ ክፍለ ጦርን መቀላቀላቸውን ምስራቅ አማራ ቀጠና ምኒልክ ዕዝ በበኩሉ ዛሬ ህዳር 29 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። በሰሜን ወሎ ሀብሩ ወረዳ ቁጥር 16 ገፍራ ኩልባይኔ በተባለው አካባቢ መሽጎ በሚገኝ የአብይ አገዛዝ ስልጣን አስጠባቂ መከላከያ ተብየው ወራሪ ሰራዊት እየፈረሰ ፋኖን እየተቀላቀለ እንደሚገኝ የጠቀሰው መረጃ ዛሬ ህዳር 29 ቀን 2018 የዚህ ወራሪ ሰራዊት 35ኛ ክፍለ ጦር 5ኛ ሬጅመንት አባላቶች 1 ስናይፐርና 3 ክላሽ በመያዝ በምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦርን በይፋ መቀላቀላቸውን አስታውቋል። በሰብአዊ መብት አጠባበቅ በዓለም መድረክም ስሟ በመጥፎ ጎኑ የሚጠለጠለው ኢትዮጵያ የዓለም አቀፉ የሰብአዊ መብትም ጉባኤ ምክትል ፕሬዚዳንት ሆና ተመረጠች። የዓለም አቀፉ የሰብአዊ መብትም ጉባኤ በእንግሊዝኛው ዩናይትድ ኔሽን ሁማን ራይት ካውንስል HRC በትላንትናው ዕለት በስዊዘርላንድ ጄኔቫ ባካሄደው ስብሰባ ኢትዮጵያ የአፍሪካ አህጉርን በመወከል የጉባኤው ምክትል ፕሬዚዳንት በመሆን ለመጪው 1 ዓመትም እንድታገለግል ይሁንታ መስጠቱም ተገልጿል። በምርጫው መሰረት በጄኔቫ የኢትዮጵያ ቋሚ ተወካይ አምባሳደር ጸጋብ ክበበው ዳካም የምክትል ፕሬዚዳንትነትን ቦታ በመረከብ ያገለግላሉም ተብሎ ይጠበቃል። የዓለም አቀፉ የሰብአዊ ጉባኤ HRC ቢሮ 1 ፕሬዚዳንትና አፍሪካን፣ ኤሲያና ፓሲፊክ፣ ምስራቅ አውሮፓም፣ ላቲን አሜሪካና ካሪቢያን፣ ምዕራብ አውሮፓን በማካለል በ4 ቡድን ውስጥ 4 ምክትል ፕሬዚዳንቶች እንደሚመረጡበትም ህጉ ይደነግጋል። በጄኔቫ የሚገኘው የኢትዮጵያ ቆንጽላ ባወጣው መግለጫ ኢትዮጵያ የUNHRC ምክትል ፕሬዚዳንትና አባል ሆና የተመረጠችው በተባበሩት መንግስታት አሰራር ውስጥ ከምትጫወተው ገንቢም ቀጠናዊ እና ዓለም አቀፋዊ የሰብአዊ መብት ህጎችና ተግባራት ጋር ጽኑ አቋም የተነሳ ነው ብለዋል። ይሁን እንጂ የዓለም አቀፍ ፍትህ ፕሮጀክት በእንግሊዝኛው ምህጻረ ቃል WGP በዚህ ዓመት በፈረንጆቹ 2025 ባወጣው ዓመታዊ ዳሰሳ የኢትዮጵያ የሰብአዊ መብት አያያዝና ለህግ ተገዥነት ከ143 አገራት ወደ 132ኛ ደረጃ ላይ እንደሚገኝ ገልጾ ይህም በእጅጉ አሽቆልቁሏል። የመንግስት የስልጣን ባለቤትነት 134ኛ፣ የመንግስት ግልጽነት 135ኛ፣ የፖለቲካ ምህዳሩ ጠቧል፣ ግልጽነትም ተጠያቂነትም አሽቆልቁሏል። የሰብአዊ መብት ጥሰትም ያለ ፍርድ ቤት ትዕዛዝ ግድያ፣ የጾታ ትንኮሳ፣ ግርፋት ወይም ቶርቸር በስፋትም ይፈጸማል። ሙስናም ከ143 አገራት 96ኛ ላይ ይገኛል። ይህም ኢትዮጵያን ከዓለም አቀፍ ደረጃም ሲነጻጸር አመርቂ አይደለም ብሏል። የደቡብ ሱዳን ታጣቂዎች ወደ ኢትዮጵያ ዘልቀው በጋምቤላ ኢታንግ ከተማ መከላከያና ፌዴራል ፖሊስ በቅርብ ርቀት እያሉ 2 ሰላማዊ ሴቶችን በግፍ የገደሉ ሲሆን አንዷ ሮጣ ማምለጧን ያገዛዙ ዝምታ አካባቢውን ለደቡብ ሱዳን አሳልፎ ለመስጠት የሚደረግ እንቅስቃሴ አካል መሆኑ ተገለጸ። በኢትዮጵያ በጋምቤላ ክልል ኢታንግ ከተማ በትላንትናው ዕለት ህዳር 28 ቀን 2018 ዓ.ም በከተማው የደቡብ ሱዳን ስደተኞች በሚገኙበት ካምፕ አቅራቢያ በአውቶቡስ ላይ ተሳፍረው የነበሩ 2 ኢትዮጵያውያን የአኝዋክ ብሔር ተወላጅ ሴቶች ላይ የደቡብ ሱዳን ታጣቂዎች ወደ አውቶቡስ በመግባት ማንነታቸውን ካጣሩ በኋላ በጥይት ደብድበው የገደሏቸው ሲሆን 3ኛዋ አምልጣ በአካባቢው ሁኔታውን በቅርብ ርቀት የሚያዩት የፌዴራል ፖሊስና የመከላከያ አባላት ምንም አይነት እርምጃ ለመውሰዳቸው ጋምቤላን የተወሰነ ክፍል ለደቡብ ሱዳን የአብይ አገዛዝ አሳልፎ ለመሸጥ እያደረገ ያለው እንቅስቃሴ አካል ነው በማለት የኢትዮጵያ ሀገር አድን ንቅናቄ ምክትል ሊቀመንበር የአካባቢው ተወላጅ አቶ ኦባንግ ኡማን ገለጹ። እኛ እኮ የምንለው ሁሉ ጊዜ ተሸጧል፣ ሀገር ተሸጧል የምንለው እኮ ያለ ምክንያት አይደለም። ምክንያቱም እኚህ የደቡብ ሱዳን ስደተኞች ወይም የደቡብ ሱዳን ታጣቂ ኃይሎች አጀንዳ አላቸው። የነሱ አጀንዳ ምንድነው? ጋምቤላ ልክ ወደ ራሳቸው ግዛት ለማካለል ነው የሚፈልጉት። እንትናቸው ምንድነው? የራሳቸው ሀገር ለመመስረት የሚንቀሳቀሱ ኃይሎች ናቸው። እነኛ ኃይሎች ምንድነው የሚባሉት? የሪክ መቻር ታጣቂ
ኃይሎች ናቸው። ዋይት አርም የሚባሉት ናቸው። እነሱ በደንብ እየታጠቁ በአረብ መንግስት በደንብ እየታጠቁና በከባድ መሳሪያ ሁሉ የታጠቁ ኃይሎች ናቸው እና ምንድነው አጀንዳቸው ጋምቤላ ላይ ጋምቤላ እንደ አንድ ሌላ እንትናቸው እንደ ሌላ ክልል እዛ ውስጥ ለማካለል ነው አጀንዳቸው እና ይሄንን የሚያደርጉት ከመንግስት ጋር የሆነ ግንኙነት ይኖራቸዋል ማለት ነው። ምክንያቱም መንግስት እስካሁን ድረስ ዝምታው ለምንድን ነው የሚጠብቀው? እጁ ባይኖርበት ኖሮ እስከዛሬ ድረስ አንድ ነገር በተደረገ ነበር። ግን በአይናቸው እያዩ አሁን ሰው እንኳን በአይናቸው ከፊት ለፊታቸው ሲገደል ወይም ወጡ እንደዚህ እንትን ሲደረግ በጋምቤላ በተደጋጋሚ የሚፈጸሙ የሰብአዊ መብት ጥሰቶችን በአገዛዙ ስልጣን አስጠባቂ ጦር ብቻ ሳይሆን በደቡብ ሱዳን ታጣቂዎች በተደጋጋሚ እየተደረጉ ያሉ ጥቃቶችን አገዛዙ ችላ ብሎ መመልከቱን የጠቀሱት አቶ ባንክ ስለ ጥቃቱ ከህብር ሬዲዮ ጋር ባደረጉት ቃለ መጠይቅ በስፋት ገልጸዋል። የኦሮሞ ብልጽግና ፓርቲ የጋምቤላን ለመሬት ለመቀራመት የተለያዩ እርምጃዎችን ሲወስድ መቆየቱ ሲጠቀስ የቆየ ሲሆን ከደቡብ ሱዳን ጋር የተደረገ ስምምነት መሰረት አድርጎ አካባቢውን ለሁለት ለመካፈል እየተንቀሳቀሱ ነው የሚለውን ወቀሳ እርምጃው የሚያጠናክር መሆኑን አቶ ባንክ በዚህ ወቅት ገልጸዋል። ይህ በእንዲህ እንዳለ በአማራ ህዝብ ላይ ጦርነት ያወጀው የአብይ አህመድ አገዛዝ ስልጣን አስጠባቂ ጦር በአገር ውስጥ የእርስ በርስ ጦርነት ውስጥ እንዲሳተፍ በማድረግ ለአብይ ስልጣን እየሞተ ቢሆንም የአገሪቱን ዳር ድንበር መጠበቅ ያለበት ሰራዊት ቆሞ ዜጎች በሌላ ሀገር ታጣቂ መገደላቸው እርምጃው በአብይ አህመድ የሚመራው አገዛዝ አገሪቱን ለማፍረስ ነጻይቱን ኦሮሚያ ለማዋለድ የሚያደርገው እንቅስቃሴ አንዱ ማሳያ መሆኑም ተጠቅሷል። ይህ በእንዲህ እንዳለ የደቡብ ሱዳን ታጣቂዎች በተደጋጋሚ ድንበር በመጣስ ጥቃት እያደረሱ ሲሆን ከጋምቤላ በተጨማሪ በደቡብ ምዕራብ ኢትዮጵያ 200 ኪሎ ሜትር ዘልቀው በመግባት የወረዳ ስም እስከ መቀየር መድረሳቸውና በባህላዊ መንገድ ወርቅ የሚያወጡትን በማባረር በስፍራው ራሳቸው ወርቅ እስከ ማውጣት መድረሳቸው በአንድ ወቅት ሰፊ መነጋገሪያ ሆኖ እንደነበር አይዘነጋም። በህዝብ ላይ ጦርነት የከፈተ አብይ አህመድ የሰላም ተቆርቋሪ በመምሰል የብሔር ብሔረሰቦች ቀን በተባለው ከዳንስና ከጭፈራ ያለፈ የብሔሮች መብት ባልተከበረበት ሁኔታ በተዘከረው ቀን ላይ ያደረገው ንግግር ዛሬም ከሚሰራው ተቃራኒ መሆኑ እየተገለጸ ሲሆን ከኤርትራ ጋርም ጦርነት እንደማይቀር አመላካች ነው የተባለ ንግግር ተናግረዋል። በአማራ ህዝብ ላይ ግልጽ ጦርነት በማወጅ ዛሬም ሰላማዊ ሰዎችን ጭምር በአገዛዙ ስልጣን አስጠባቂ ወራሪ ሰራዊት እያስጨፈጨፈ የሚገኘው አብይ አህመድ 20ኛ የብሔር ብሔረሰቦች ቀን የተባለውና ከዳንስና ጭፈራ ያላለፈ የብሔር ብሔረሰቦችን መብት በመጣስ ሁሉን ኬኛ በሚል አገሪቱን በወረራ ለመቆጣጠር እየተንቀሳቀሰ ያለ የኦሮሞ ብልጽግና ፓርቲ በላይነት የሚንቀሳቀሰው ገዢው ብልጽግና ፓርቲ ያላከበረውን የብሔር ብሔረሰብ መብት በአንድ ቀን ጭፈራና ዳንስ ሊያከብር አይችልም የሚል ወቀሳ ተከትሎ ቀርበዋል። አብይ አህመድ በዚሁ ሆሳና ላይ በተደረገው 20ኛ የብሔር ብሔረሰቦች ቀን ባደረገው ንግግር ለሰላም እንትጋ እንመካከር በማለት በህዝብ ላይ ጦርነት አውጆ ንጹሐንን እየጨፈጨፈ ዛሬም ስልጣን አስጠባቂ ወራሪ ሰራዊቱን ለጦርነት አሰማርቶ የሰላም ተቆርቋሪ ለመምሰል በዚህ ወቅት ባደረገው ንግግር የጠቀሰ ሲሆን ከዚህ አልፎ ከኤርትራ ጋር ያለውን ዲፕሎማሲያዊ ውጥረት የበለጠ ያካረራል የተባለ አስተያየቱን ሰጥቷል። ከህወሓት ጋር ጦርነት በገባበት ወቅት የኤርትራ መንግስት ደጋግሞ ከማመስገን አልፎ የኤርትራ ጉዳይ ጠበቃ ነኝ፣ የኤርትራ ውጭ ጉዳይ ነኝ እስከ ማለት የደረሰው አብይ አህመድ በባድመ ጦርነት ወቅት ኤርትራ ላይ አየር ጥቃት ሲፈጽሙ ተመተው በዚያው ህይወታቸው ያለፈው ኮሎኔል በዛብህ ጴጥሮስን በሆሳና ከተማ በማንሳት ከኤርትራ ጋር ዳግም ጦርነት ውስጥ ለመግባት የሚደረገውን እንቅስቃሴ የበለጠ ያጠናክራል የተባለ አስተያየቱን ሰጥቷል። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ ባንድ እናራግፋለን። ኢትዮጵያ ትጸናለች፣ ኢትዮጵያ ትበለጽጋለች፣ ኢትዮጵያ ለአፍሪካውያን ወንድሞቻችንና እህቶቻችን የብልጽግና ምልክትና ምሳሌ ትሆናለች። የታዋቂ ፖለቲከኛ ዶክተር በየነ ጴጥሮስ ወንድም የሆኑት የአየር ኃይል አንጋፋ አብራሪዎች አንዱ ኮሎኔል በዛብህ ጴጥሮስ ቀደም ሲል በኮሎኔል መንግስቱ ኃይለማርያም አስተዳደር ከሻዕቢያ ጋር የነበረውን ውጊያ ተከትሎ ተማርከው መለቀቃቸውን የሚያስታውሱ ወገኖች የባድመን ጦርነት ተከትሎ ለዳግም ግዳጅ በተሰማሩበት ወቅት ያበሩት የነበረው ጀት ተመቶ ከወደቀ በኋላ በአሰቃቂ ሁኔታ በኤርትራ ህይወታቸው ያለፈ ቢሆንም አጽማቸው እንኳን እንዲሰጠው ያልጠየቀው አብይ አህመድ በሆሳና ከተማ ህዝቡ አዋጥቶ ሐውልት ያሰራላቸው ሲሆን ይህንኑ የህዝቡን ስሜት ለመቀስቀሻነት መጠቀሙ በወቀሳ ጭምር ተነስቷል። የአረብ ኤሚሬት አጀንዳን ለማስፈጸም አሰብን በወታደራዊ ኃይል እቆጣጠራለሁ የሚል እቅድ አውጥቶ እየተንቀሳቀሰ መሆኑ ተደጋግሞ የተጠቀሰው አብይ አህመድ በሰላማዊና ዲፕሎማሲያዊ መንገድ የአሰብ ወደብን የባለቤትነት ጉዳይ ማንሳት ይገባል የሚሉ ድምፆችን ዛሬም ወደ ጎን በመግፋት የጦርነት ፉከራ ብቸኛ አማራጭ መሆኑ በሁለቱ ሀገሮች መካከል ጦርነት ሊነሳ ይችላል የሚለውን ስጋት የበለጠ የሚያጠናክር ሆኗል።
የአሜሪካ አስተዳደር በህገወጥ መንገድ ወደ ግዛቴ ገብተዋል ያላቸውን የበርካታ አገራትም ተገን ጠያቂዎችን ወደ ግብጽ ማባረሩም ተገለጸ። ኒውዮርክ ታይምስ ጋዜጣም እንደዘገበው በአሜሪካ አሪዞና ግዛት ውስጥ የተሰባሰቡ ስደተኞች በመጫን ወደ ካይሮ ግብጽ ያመራው አውሮፕላን ባልቲሞር ላይ ከቆመ ወይም ትራንዚት ካደረገ በኋላ በትላንትና ምሽት ወደ ካይሮ አቅንቷልም ብሏል። እንደ መረጃው ከሆነ ወደ 50 የሚጠጉ የኢራን ዜጎችም ከአሜሪካ ግዛት የተባረሩ ሲሆን በዚህ አውሮፕላን ውስጥ የነበሩት እነዚህ ስደተኞች በቅርቡ በሜክሲኮ ድንበር በኩል ወደ አሜሪካ ለመግባት የፖለቲካ ጥገኝነትም ጠይቀው ጥያቄያቸው ያልተሳካ ወይም ተቀባይነት ያላገኘ መሆኑም ታውቋል ብሏል። ከኢራንያን ተገን ጠያቂዎች በተጨማሪ የተለያዩ የአረብ አገራት ዜጎችና የሩሲያ ዜጎችም እንደሚገኙ የበረራ መዳረሻቸውም በግብጽና በኩዌትም እንደሚሆን ተገልጿል። በአሜሪካ የሩሲያ አሜሪካን የዲሞክራሲ ጉዳይ ፕሬዚዳንት የሆኑትም ዲሚትሪ ቫልቮቭ በሰጡት አስተያየት በአውሮፕላን ውስጥ ስንት የሩሲያ ዜጎች እንዳሉ ለጊዜው በውል ማወቅ ባይቻልም ቀደም ሲል ወደ ሞስኮ የተባረሩ የሩሲያ ዜጎችም በከፍተኛ የደህንነት ጥበቃም ይታጀባሉ፣ መባረሩን የተቃወሙ ይደበደባሉ አሊያም እግራቸውና እጃቸው ይጠፈራል። ይህ አሳዛኝና አለመታደል ነው ብለውታል። ከአሜሪካ አሪዞና ግዛት በልዩ አውሮፕላን ወደ ግብጽም የተላኩት ሩሲያውያን ተገን ጠያቂዎች ካይሮ ግብጽም ሲደርሱ ስልኮቻቸውና ቁሶቻቸው እንደተመለሱላቸው በከፍተኛ ጥበቃም ወደ ሞስኮ በሚያመራው አሜሪካም ከግብጽ በተከራየችው ልዩ ቻርተር አውሮፕላን እንደሚጓዙ በሩሲያ የሰዓት አቆጣጠር ምሽት 2:40 AM ላይ ሞስኮ ይደርሳሉ ተብሎ እንደሚጠበቅ ዲሚትሪ ለመገናኛ ብዙሃን ገልጸዋል። ኢራንን ከመሳሰሉ አገራት ጋር የዲፕሎማሲያዊ ግንኙነት የሌላትም አሜሪካም ከግዛቷ የምታባረራቸው ሰነድ አልባም ያለቻቸው ስደተኞችን ወደ መጡበት አገር ለማባረር ብርቱ ፈተናም እንደገጠማትም የኒውዮርክ ታይምስ በጋዜጣው ላይ ጠቅሷል። ከጎንደር ደባርቅ ዩኒቨርሲቲ በሌሊት የታፈኑ ዩኒቨርሲቲ ተማሪዎች የደረሱበት አልታወቀም። ተማሪዎቹ ለመታፈን ምክንያት የሆነው በዩኒቨርሲቲ ውስጥ ያለውን ችግር በአደባባይ ሽምግልና ወቅት መናገራቸው መሆኑ ተገልጿል። በጎንደር ደባርቅ ዩኒቨርሲቲ ህዳር 10 ቀን 2018 ዓ.ም ለዩኒቨርሲቲ ተማሪዎች የምግብ አቅርቦት አስመልክቶ ጥያቄያቸውን በሰላማዊ ሰልፍ ለማቅረብ በጠየቁበት ወቅት የዩኒቨርሲቲው ከፍተኛ አመራሮችና የሰሜን ጎንደር ዞን አስተዳደር ጸጥታ አካላት በማስገባት አንድ ተማሪ ህይወት ያጠፉበትና ሌሎችን ያቆሰሉበት ጥቃት የፈጸሙ ሲሆን ይህንኑ ጥቃት በሽምግልና ለመፍታት በሚል ሰሞኑን የተደረገውን ስብሰባ ምክንያት በማድረግ በዩኒቨርሲቲ ያሉ ችግሮችን በተመለከተ በግልጽ የተናገሩ ተማሪዎች ህዳር 27 ቀን 2018 ዓ.ም ከተኙበት በአገዛዙ ጸጥታ ኃይሎች ታፍነው ተወስደው ዛሬም ድረስ የደረሱበት እንዳልታወቀ ከዩኒቨርሲቲው የደረሰን መረጃ ይገልጻል። ስማችን አይገለጽ ያሉ የዩኒቨርሲቲው ተማሪዎች እየደረሰባቸው ያለውን ጫናና ታፍነው የተወሰዱ ጓደኞቻቸው የት እንደደረሱ እንደማያውቁ ህዳር 10 ቀን 2018 ዓ.ም የዩኒቨርሲቲ ተማሪዎችም የምግብ አቅርቦትን አስታኮ በሰላማዊ ሰልፍ ለማቅረብ በጠየቁበት ወቅት የዩኒቨርሲቲው ከፍተኛ አመራሮችና የሰሜን ጎንደር ዞን አስተዳደር የጸጥታ አካላትን በማስገባት በተማሪዎች ላይ ተኩስ እንዲከፈት ማድረጋቸው፣ በዚህም የተነሳ አንድ ተማሪ ሲገደል 2 ተማሪዎች ደግሞ መቁሰላቸውን፣ የተፈጠረው ችግር በአካባቢው ሀገር ሽማግሌዎች ጣልቃ ገብነት ተፈቶ ትምህርት ተጀምሮ የነበረ ቢሆንም በወቅቱ በተደረገው ስብሰባ ላይ ስለ ዩኒቨርሲቲው ችግር አስተያየት የሰጡ ተማሪዎች ሴቶችን ጨምሮ የደህንነት አካላት ለይተው ህዳር 27 ቀን 2018 ዓ.ም ከሌሊቱ 11 ሰዓት ተማሪዎች መኝታ ዶርም አፍሰው እንደወሰዷቸውና ዛሬም ድረስ የደረሱበትን እንደማያውቁ ቤተሰቦቻቸው ጭምር መጨነቃቸውን ገልጸዋል። በእርምጃው የተቀሩ ተማሪዎች የታፈሱ ጓዶቻችን ካልተመለሱ ትምህርት አንጀምርም በማለታቸው በርካታ ሚሊሻዎችና አድማ በታኝ ፖሊሶች ወደ ግቢው በመግባት ተማሪዎችን ዛሬ ሲደበድቡ መዋላቸውን ለታፈሱ ተማሪዎች ድምፅ እንድትሆኑ እንጠይቃለን በማለት ዛሬ ህዳር 29 ቀን 2018 ዓ.ም የተማሪዎቹን የታፈኑት ይለቀቁ፣ የታፈኑት ካልተለቀቁ ትምህርት አንጀምርም ማለታቸውን ምክንያት ማድረግ በባንዳ ሚሊሻና ፖሊስ የተወሰደባቸውን ጥቃት አውግዘው በላኩት መረጃ ጥሪ አቅርበዋል። የዩኒቨርሲቲ ተማሪዎች ከራሳቸው አልፎ በህዝባቸው ላይ የደረሰ ያለውን ችግር ትኩረት በመስጠት ለሀገርና ህዝብ እንዲታገሉና ተጨማሪ መሰረታዊ ጥያቄዎችን ጭምር በማንሳት እንደ ዩኒቨርሲቲ ተማሪ በጋራ ቆመው ሊታገሉ እንደሚገባ ተደጋግሞ ጥሪ ሲቀርብ መቆየቱ አይዘነጋም። ይህ በእንዲህ እንዳለ የኢትዮጵያ ጤና ባለሙያዎች ንቅናቄ ታህሳስ 6 ቀን 2018 ዓ.ም የስራ ማቆም አድማ አደርጋለሁ ማለቱን ተከትሎ
መምህራን ንቅናቄውን እንዳይቀላቀሉ በሚል ሐሰተኛ መረጃ የአገዛዙ ተለጣፊ የሆነው የኢትዮጵያ መምህራን ማህበር ማሰራጨት ጀምሯል። የቀድሞው የኢትዮጵያ መምህራን ማህበር በነ ዶክተር ታዬ ወልደ ሰማያት ጊዜ ለመምህራን መብት በመታገል በግንባር ቀደምትነት የሚታወቅ ቢሆንም እነ ዶክተር ታዬ በእስር መከራ ከተቀበሉ በኋላ ቀደም ሲል ህወሓት በበላይነት የሚያስተዳድረው ኢህአዴግ በእግሩ የተተካው በኦሮሞ ብልጽግና ፓርቲ በላይነት የሚመራው ብልጽግናም ጉዳዩ አስፈጻሚ ያደረገው የኢትዮጵያ መምህራን ማህበር ይህንኑ አገዛዙ የኢትዮጵያ ጤና ባለሙያዎችን የተቃውሞ እንቅስቃሴ መምህራን እንዳይቀላቀሉ በሚል የሰጠውን ተልዕኮ ለመፈጸም ከ130 ሺህ በላይ መምህራን በነጻ የመኖሪያ ቤት መስሪያ ቦታ አግኝተዋል የሚል ነጭ ውሸት ዛሬ በመግለጫ ማሰራጨቱ መምህራን በቅሬታ አንስተዋል። ከ2008 ጀምሮ በተለያዩ ክልሎች ከ130 ሺህ በላይ መምህራን የመኖሪያ ቤት ቦታ በነጻ አግኝተዋል በማለት ያገዛዙ ባለስልጣናት ውሸት አንሶ ይኸው የካድሬ ስብስብ በመሆን የመምህራንን መብት ለማስከበር ጀርባውን የሰጠው የመምህራን ማህበር የሰጠው መግለጫ ፍጹም ሐሰት መሆኑና መምህራን ለመብታቸው ከኢትዮጵያ ጤና ባለሙያዎች ጎን ሊቆሙ ይገባል በሚል የንቅናቄው ደጋፊዎች ውስጡን ቅስቀሳ ማድረግ መጀመራቸው ታውቋል። ከዚህ ቀደም የኢትዮጵያ ጤና ባለሙያዎች ንቅናቄ መስከረም 5 ቀን 2018 ዓ.ም ሊያደርግ የነበረውን የሥራ ማቆም አድማ በውስጥ ንግግር ከመምህራን ጋር በጋራ ለማድረግ መወሰኑና ትምህርት በሚጀመርበት ቀን አድማውን ማድረግ ያስፈለገው ለዚህ መሆኑን ጠቅሶ እንደነበር አይዘነጋም። አነስተኛ የደሞዝ ጭማሪውን ተከትሎ የሥራ ማቆም አድማው ከተራዘመ በኋላ የኢትዮጵያ ጤና ባለሙያዎች ንቅናቄን እንቅስቃሴ መምህራኖችና ሌሎችም እንዲደግፉ ተደጋጋሚ ጥሪ ሲቀርብ ቆይተዋል። ከዚህ ቀደም የጤና ባለሙያዎች ንቅናቄ መጀመሪያ ዙር የሥራ ማቆም አድማን ተከትሎ መምህራንን በመሰብሰብ የመኖሪያ ቤት እንሰራላቸዋለን በሚል በአዲስ አበባ የተደረገውን ቅስቀሳ ተከትሎ ከሥራ ማቆም አድማው መቋረጥ በኋላ ከ1 ሚሊዮን በላይ 25 በመቶ ቅድሚያ ከፍላችሁ ቤት ይሰራላችኋል የሚል የኑሮ ውድነቱን ተከትሎ ሕይወታችንን በአስቸጋሪ ሁኔታ እየመራን ነው ላሉት መምህራን ምንም አያመጡም የሚል ምላሽ መሰጠቱ በጊዜው በቅሬታ ማንሳታቸው አይዘነጋም። ላለፉት 3 አስርት ዓመታት ራሷን ከሶማሊያ መቃደሾ በማግለል የራሷም ራስ ገዝ ያቋቋመችው ሶማሌላንድ የሶማሊያ ፌዴራል ሪፐብሊክ አካል ሆና ትቀጥላለች ሲሉ አንድ የሶማሊያ ከፍተኛ ባለስልጣን ተናገሩ። የሶማሊያው የውጭ ጉዳይ ሚኒስትር አሊ ኡመር ባልኪድ የሶማሊያ ፌዴራላዊ መንግስት ከሶማሌላንድ ራስ ገዝ ጋር በቅርበት እየሰራ መሆኑን ገልጸው ሁለቱ ወገኖች ቀጥተኛና መደበኛ ያሏቸው ግንኙነት እንዳላቸው አስታውቀዋል። የሶማሊያው ሐረሪ የዜና ወኪል እንደዘገበው ሚኒስትሩ ባለፈው ቅዳሜ ከዶሃ ኒውስ ጋር ባደረጉት ቃለ ምልልስ ሶማሌላንድ የሶማሊያ የፌዴራል ሪፐብሊክ አካል ሆና እንደምትቀጥል ያረጋገጡ ሲሆን በሁለቱ ወገኖች መካከል ላሉት ጉዳዮች ዘላቂና ሰላማዊ መፍትሄ ለማግኘት የዲፕሎማሲያዊ ጥረቶችም እየተደረጉ መሆናቸውንም ገልጸዋል። የፌዴራል መንግስት ለመነጋገርና የሶማሊያን ህዝብ የትም ቦታም ቢሆኑ አመለካከታቸው የሚያስተሳስር የፖለቲካ ሂደት ለማዘጋጀት ቁርጠኛ መሆኑን የገለጹት ሚኒስትሩ በመቃደሾና በሐርጌሳ መካከል ያለውን የአሁን ግንኙነትም ቀጥተኛና በመግባባትና በትብብር ላይ የተመሰረተ እንደሆነ ገልጸው በመካከላቸው እድገት እንዲመጣም ተስፋቸውን ገልጸዋል። ሶማሊያም ወደ ሰላምና ብሔራዊ አንድነትም ሊያመራ ለሚችል ለማንኛውም ውይይትም ዝግጁ ነችም ሲሉ የመንግስታቸውን አቋም አስምረዋል። ስምምነት ላይ እየደረስንና በቅርብም የፖለቲካ መፍትሄ እንደሚገኝ ተስፋ እናደርጋለን ሲሉ የውጭ ጉዳይ ሚኒስትሩ አጽንኦትም ሰጥተዋል። የውጭ ጉዳይ ሚኒስትሩ አሊ ኡመር ባልካኢድ የአፍሪካ ቀንድ በተለይም የኤደን ባህረ ሰላጤና የቀይ ባህር ስትራቴጂካዊ ጠቀሜታነትን አጉልተው በማስገንዘብ አሁን ለዓለም አቀፍ ንግድ ዋና የደም ስር የሆነው የስዊዝ ቦይ ከተገነባበት ጊዜ ጀምሮ የቀጠናው አስፈላጊነት በከፍተኛ ሁኔታ እያደገ ይገኛል ብለዋል። ሚኒስትሩ ሶማሊያ በባህር ንግድና ስትራቴጂካዊ ውስጥ ያላትን ማዕከላዊ ሚና አጽንኦት በመስጠት የቀጠናው የፖለቲካና የደህንነትም ተለዋዋጭነት በዓለም አቀፍ ንግድና መረጋጋት ላይ ተጽዕኖ ማሳደሩን እንደሚቀጥል ያስጠነቀቁ ሲሆን ሶማሊያ በእነዚህ እድገቶች ውስጥ ወሳኝ መስቀለኛ መንገድ ላይ ትገኛለችም ሲሉ አስታውቀዋል። የሶማሊያው የውጭ ጉዳይ ሚኒስትር አሊ መሐመድ አስተያየትን ተከትሎ የሶማሌላንድ ራስ ገዝ የውጭ ጉዳይ ሚኒስትር ባወጣው መግለጫ በሐርጌሳና በመቃደሾ መካከል ምንም አይነት ኦፊሴላዊ ንግግር የለም። የሶማሊያው የውጭ ጉዳይ ሚኒስትር አሊ ይህንን አስተያየት የሰነዘሩት የዓለም አቀፉ ማህበረሰብን ለማሳሳትና የራሳቸውን ህልም በዓለም አቀፍ ሚዲያ አማካኝነት ለማንጸባረቅ እንጂ
ከሶማሊያ መንግስት ጋር ምንም አይነት ፖለቲካዊ ውይይትም የለንም በማለትም የሶማሌላንድ የውጭ ጉዳይ ሚኒስትር መግለጫውን አጣጥሎታል። ለ13 ዓመታት በመቃደሾና በሃርጌሳ መካከል ሲካሄድ የነበረው ውይይት በሶማሊያ መቃደሾ መንግስት ምክንያት ተቋርጧል ያለው የሶማሌላንድ ራስ ገዝ የውጭ ጉዳይ ሚኒስትር የራሷን ነጻነት ከ1991 የአውሮፓ አቆጣጠር ጀምሮ ባወጀችው ሶማሌላንድ ራስ ገዝም ላይ የሚደረገው የሐሰት መረጃም ሊቆም ይገባል ሲል የመቃደሾ ባለስልጣናትን አስጠንቅቋል። ሶማሌላንድ የተረጋጋችም የራሷም ግዛት ያላት ሰላማዊ አገር ነችም፣ ዜጎቿም በሰላም እየኖሩ ይገኛሉ በማለትም መቃደሾን ያስጠነቀቀም መሆኑም ተመልክቷል። ሶማሊያና ሶማሌላንድ ከ2012 የአውሮፓ አቆጣጠር ጀምሮ በእንግሊዝ በዱባይና በተርኪ ድጋፍ ንግግሮችን ቢያደርጉም አመርቂ ውጤት አለማግኘታቸውም ተመልክቷል። በትላንትናው ዕለት በምዕራብ አፍሪካዊቷ ቤኒን ተሞክሮ በከሸፈው የመፈንቅለ መንግስት ሙከራን ለማክሸፍም ጎረቤት ናይጄሪያም ጣልቃ መግባቷን አስታወቀች። የፕሬዝዳንት ፓትሪስም ታሎን መንግስትን ለመገልበጥ ያሴሩ የተባሉ ውስን ወታደሮች የአገሪቱ ብሔራዊ ቴሌቪዥን ጣቢያን በመቆጣጠር መንግስት ወርዷል፣ ህገ መንግስቱ ታግዷል የሚል መግለጫም ካስተላለፉ በኋላ ለፕሬዝዳንት ፓትሪስም ታማኝ የሆኑ ወታደሮች በወሰዱት አጸፋዊ እርምጃ የመፈንቅለ መንግስቱ ሙከራን ማክሸፋቸውን የቤኒን መንግስትም ያወጣውን መግለጫን ዋቢ አድርገን መዘገባችን ይታወሳል። የጎረቤት ናይጄሪያ ፕሬዝዳንት ቦላ ቲኑቡ ዛሬ በማህበራዊ ትስስር ኤክስ ገጻቸው እንዳጋሩትም የቤኒን መንግስትን ያቀረበልን የግብዣ ጥያቄን ተከትለን ወታደሮቻችን በቤኒን ግዛትም ጣልቃም ገብተዋል። ቤኒን መንግስት ግብዣም በእኔ ትዕዛዝ ናይጄሪያ ወታደሮቿም የቤኒን ህገ መንግስታዊ ስርዓትን ይጠብቃሉ ብለዋል። እንደ ፕሬዝዳንት ቦላም ገለጻ የናይጄሪያ ወታደሮችም በቤኒን ውስጥም ጣልቃ የገቡ በተናጠል ሳይሆን የምዕራብ አፍሪካ የኢኮኖሚ ማህበረሰብ የሆነው በእንግሊዝኛው ምህጻረ ቃል ኢኮዋስ በአባል አገራት ላይ የሚቃጣም ጸረ ዲሞክራሲና ጸረ መልካም አስተዳደር ጥቃቶችን ለመቀልበስ ከፈረንጆቹ 1999 የተደረሰውን ቀጠናዊ ስምምነት ተንተርስሶ መሆኑን አስታውቀዋል። ከተቃጣባቸው የመፈንቅለ መንግስት ሙከራም የተረፉት የቤኒኑ ፕሬዝዳንት ታሎን በብሔራዊ ቴሌቪዥን መስኮት አማካኝነት ለህዝባቸው ባሰሙት ንግግር ግርግሩ ሙሉ በሙሉ በቁጥጥር ስር ውሏል፣ ከዛሬ ምሽት ጀምሮ መደበኛ እንቅስቃሴያችሁን ወይም ስራችሁን ማከናወን ትችላላችሁ በማለትም ለዜጎቻቸው የማጽናኛ መልእክትም አስተላልፈዋል። ከከሸፈው የመፈንቅለ መንግስት ሙከራ ጋር በተያያዘ 14 የሚጠጉ ወታደሮች በቁጥጥር ስር መዋላቸው የተገለጸ ሲሆን የመፈንቅለ መንግስቱን ሙከራን ተከትሎ የኢኮዋስ አባል አገራት የሆኑት ናይጄሪያም፣ ሴራሊዮን፣ ኮትዲቫር እና ጋና ወታደሮቻቸውን ወደ ቤኒን መላካቸውን ኢኮዋስ ካወጣው መግለጫ ለማወቅ ተችሏል። ዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳቸው። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።